ሰላም ጤና ይስጥልኝ። በዚህ ደግሞ ጥያቄያችን ዶክተር ስለ ፐርሲስተንት ጄኒታል አራውዛል ዲስኦርደር ስራለን መፍትሄ ካለው ይላል። እንግዲህ ይሄ በጣም ሴቶችን ከሚያስፈፍሩ ከሚያስጨንቁ ነገሮች አንዱ ነው። እንዴት መሰላችሁ? ሴቶች ሳያስቡት ሳይፈልጉት እና ሳይጠብቁት የብልት አራውዝ መሆን ወይም ደግሞ የስሜት በከፍተኛ ሁኔታ መነቃቃት ማለት ነው። ይሄ በወንዶች አንዳንድ ጊዜ ፕሪያፒዝም የምንለው ብልት ዝም ብሎ ቀጥ ሊል ይችላል። ምንም ሳይፈለግ በመድኃኒት ሊሆን ይችላል፣ በአደጋ ሊሆን ይችላል። በአንዳንድ ጉዳይ ተነስቶ ብልት ቀጥ ብሎ ከ4 ሰዓት በላይ ሊቆም ይችላል። ሰውየው ምንም ሳይፈልገው እያመመውም ሊሆን ይችላል ማለት ነው። ልክ በተመሳሳይም ሴቶች ፐርሲስተንት ጄኒታል አራውዛል ዲስኦርደር ሲገጥማቸው ብልታቸው ክሊቶሪ የምንለው እንደ ቲንግሊንግ ሴንሴሽን የመቆጥቆጥ የማመም ስሜት ሊሰማቸው ይችላል። ብልታቸው በከፍተኛ ሁኔታ ፈሳሽ ሊያመነጭ ይችላል። እንደዚሁ ደግሞ የደም ፍሰት ወደዛ በመጨመር ከፍተኛ የሆነ መነቃቃት፣ አንዳንድ ጊዜ ደግሞ ያልተፈለገ ኦርጋዝም ወይም ደግሞ ስሜት የመጨረስ ግን የማያስደስት የሚያሸማቀቅ የሚያስጨንቅ አይነት ሊገጥማቸው ይችላል። ይህንን ፐርሲስተንት አራውዛል ዲስኦርደር እንለዋለን ማለት ነው። ምክንያቱ በውሉ በሕክምናም አይታወቅም ለምንድን ነው የሚመጣው የሚለው ማለት ነው። ነገር ግን አንዳንድ ሴቶች ላይ ይሄ የጭንቀት መድኃኒት በተለይ ሴሌክቲቭ ሰረቶኒን ሪአፕቴክ ኢንሂቢተር የተባሉ እንደ ፕሮዛክ አይነት ያሉ መድኃኒቶችን ሲያቋርጡ ይሄ ነገር ይገጥማቸዋል ማለት ነው። እንግዲህ ፐርሲስተንት ጄኒታል አራውዛል ሲንድረም ነው ወይም ዲስኦርደር ነው ለማለት ቢያንስ 5 ነገሮችን ማሟላት ይጠበቅበታል ማለት ነው። አንደኛው ሳይፈለግ አራውዝድ መሆን ማለት አሁን ሃይፐርሴክሹዋሊቲ እና ፐርሲስተንት ጄኒታል አራውዛል ዲስኦርደር አንዱ የሚለየው በዚህ ነው። ሃይፐርሴክሹዋሊቲ ወይም ደግሞ የወሲብ ሱስ የሴክስ ሱስ የምንለው ከመጠን ያለፈ ለሴክስ ያለ ፍላጎት ሱስ መሆን ማለት ነው። ፍላጎት አለው። ይሄኛው ግን ሳይፈልጉት ሳያስቡት ድንገት የሚመጣ መቼ እንደሚመጣ የማይታወቅ ስሜት ነው ማለት ነው። አንደኛው ይሄ ነው ማለት ነው። ሁለተኛው ደግሞ አንፕሪዲክተብል ነው። መቼ እንደሚገጥም አይታወቅም። ትሪገር ሳይኖረው ወይም ሴክሹዋል ትሪገር ሳይኖረው ራሱ ስለሚመጣ አንፕሪዲክተብል ነው ማለት ነው። በሶስተኛ ደረጃ ደግሞ ኦርጋዝም ወይም እርካታም ከደረሱ ሪሊፍ የለው ወይም አይሻልም። እርካታም በኋላ ይቀጥላል ችግሩ ለሰዓታት ለቀናት ሊቀጥል ይችላል ማለት ነው። በሶስተኛ ደረጃ ዲስትረስፉል ነው ወይም ያስጨንቃቸዋል ለሴቶቹ ማለት ነው። ምክንያቱም ያልተፈለገ ያልተጠበቀ ከቁጥጥር ውጭ የሆነ መነቃቃት ስለሆነ ያሳፍራል፣ ያስጨንቃል። አንዳንዶቹ ዲባቴም ውስጥ ሊከታቸው ይችላል ማለት ነው። ከዛ ውጪ ለብዙ ሰዓታትና ለብዙ ቀናት የሚቆይ ችግር መሆን አለበት ማለት ነው። ስለዚህ ይሄ ምንድን ነው የሚያደርገው? አንደኛ ጭንቀትና ዲስትረስ ድባቴ ውስጥ ሊከታቸው ይችላል ማለት ነው። ሁለተኛ ኖርማል ሴክሹዋል ላይፍ ላይ ኢንተርፊር ያደርጋል። ይሄ ነገር በመምጣት ችግር ይፈጥራል ማለት ነው። እንደዚህ በሚሆንበት ይሄ እንግዲህ 1% የሚሆኑ ሴቶች ይህን ችግር ይገጥማቸዋል ማለት ነው። እንደዚህ በሚሆንበት ጊዜ እንግዲህ አማራጮቹ መጀመሪያ ሌላ ነገር አለመሆኑን ሐኪም ጋር ቀርቦ መመርመር ያስፈልጋል። ከዛ በኋላ ጄኒታል አራውዛል ዲስኦርደር መሆኑ ከታወቀ በኋላ አንደኛ መድኃኒቶች ሊያስፈልጉ ይችላሉ። በተለይ ሴሌክቲቭ ሰረቶኒን ሪአፕቴክ ኢንሂቢተር የሚባሉት እነ ዞሎፍት እነ ፕሮዛክ ሊያስፈልጉ ይችላሉ። በሐኪም የሚታዘዙ ናቸው እነዚህ። ሁለተኛ ፊዚዮቴራፒ ወይም ፔልቪክ ፍሎር ኤክሰርሳይዝ ኪግልን ጨምሮ ሊያስፈልግ ይችላል ማለት ነው። በሶስተኛ ደረጃ ማሳጅ እንደዚሁ ማሳጅ ቴራፒ ሊጠቀም ይችላል ማለት ነው። ሌሎች ነገሮች ከሆኑ ደግሞ ከሌሎች ከጭንቀት ከሌሎች ነገሮች የተያያዙ ችግሮች አብረው ካሉ በሐኪም ደግሞ ታይቶ ይታከማል ማለት ነው። ነገር ግን ያው ይሄ 1% ሴቶች ላይ የሚከሰት በጣም ለሴቶቹ የሚያስጨንቅ ዲስትረስፉል የሆነ ከእርካታም በኋላ የማይጠፋ ችግር ነው ማለት ነው። እንግዲህ ይሄ በሚገጥም ጊዜ ተመርምሮ መታከም ይቻላል ማለት ነው። ዶክተርዬ ባላ መልስልኝ፣ ስንቴ ጠየቅኩ፣ ስሜቴ ኦቨር ነው ግን አልጨርስ እያልኩ ቢያንስ 1 ሰዓት እቆያለሁ ይላል። ይሄ እንግዲህ ለአኒጃኩሌሽን ወይም ደግሞ አለመጨረስ የምንለው ነገር 2 ችግር አለው። አንደኛው ሴክሹዋል ኢንጆይመንት ወይም ደግሞ በግንኙነት ሰዓት ደስታን ያሳጣል። ሁለተኛው ደግሞ የዘር ፈሳሽ ካልወጣ እርግዝና ላይኖር ይችላል፣ የወንድ መካንነት ሊያመጣ ይችላል ማለት ነው። ስለዚህ አንዳንድ ወንዶች ይሄ ነገር ይገጥማቸዋል። አኒጃኩሌሽን ወይም ደግሞ ፈሳሽ ያለ መውጣት 2 አይነት አለው። አንደኛው እርካታም የለም ፈሳሽም አይወጣም፣
አኖርጋዝሚክ አንኢጃኩሌሽን እንለዋለን። ሌላኛው ደግሞ ይረካሉ ነገር ግን ኢጃኩሌት አያረጉም እና ኢጃኩሌሽን የሚረብሽ አይነት ችግር ይፈጥራል። ለሴቷም ደግሞ ምቾት አይፈጥርም። ለረጅም ሰዓት ስሜት ካለቀ በኋላ መቆየቱ እሷም ብልት እንዲላላጥና ችግር እንዲፈጥርባት ሊያደርግ ይችላል ማለት ነው። የተለያዩ መንስኤዎች አሉት። ያው ሳይኮሎጂካል እና ፊዚካል የምንላቸው። ፊዚካል የምንለው ለምሳሌ ስኳር፣ የዘር ፈሳሽ የሚወጣበት ቱቦ በኢንፌክሽን ምክንያት ጠባሳ ፈጥሮ ከተዘጋ፣ የነርቭ ችግር ካለ፣ ሪትሮግሬድ ኢጃኩሌሽን የምንለው አለ። አንዳንድ ጊዜ ወደፊት እንደ መረጨት የዘር ፈሳሹ ወደኋላ ወደ ሽንት ፊኛ ይሄዳል። ይህን ሪትሮግሬድ ኢጃኩሌሽን እንላለን። አንዳንድ መድኃኒቶች ለምሳሌ አልፋ ብሎከር የምንላቸው ለፕሮስቴት ወይም ለቢፒኤች የሚታዘዙ እንደ አልፍዞሲን፣ ታምሱሎሲን ሊያረጉ ይችላሉ። የደም ግፊት መድኃኒቶች፣ የጭንቀት መድኃኒቶች፣ እነዚህ መድኃኒቶች አንዳንድ ጊዜ ይህንን ችግር ሊያመጡ ይችላሉ ማለት ነው። ሌሎች ከነርቭ ጋር የተያያዙ እንደ መልቲፕል ስክለሮሲስ፣ ፓርኪንሰንስ ዲዚዝ የተባሉ የተለያዩ ህመሞች፣ ስኳር፣ የተለያዩ ህመሞች ይህንን ችግር ሊያመጡ ስለሚችሉ ሐኪም ጋር ቀርቦ ተመርምሮ መንስኤውን አውቆ መታከም ይችላል ማለት ነው። ህክምናው እንደየመንስኤው ይለያያል። ለምሳሌ ችግሩ ከነርቭ ጋር ከሆነ ኤሌክትሮስቲሙሌሽን የሚባል አለ፣ ቫይብሬተር የሚባል አለ። በነዛ ሊታከም ይችላል። ሌሎች ህመሞች ካሉ ደግሞ እነሱ ህመሞች ሲፈቱ ሊመጣ ይችላል። አንዳንድ ጊዜ ደግሞ ስንፈተ ወሲብ ወይም ኢሬክታይል ዲስፋንክሽን እንደዚህ ሊያደርግ ይችላል። እሱ ከሆነ ደግሞ የስንፈተ ወሲቡ ሲታከም ይሻሻላል ማለት ነው። ዞሮ ዞሮ ይሄ ነገር ሁለት ችግሮች በዋናነት ስላሉት ሐኪም ጋር ቀርቦ ተመርምሮ መታከም ያለበት ጉዳይ ነው ማለት ነው። ዶክተር አትለፈኝ እህቴ ግንኙነት ሳረግ ያቃጥለኛል እያለች ትዳሯን ፈታች፣ መፍትሄው ምንድን ነው ይላል ጠያቂያችን። እንግዲህ ስፐርም አለርጂ ነው ወይም ደግሞ ሴሚን አለርጂ ነው የሚመስለው ከገለጻው። ምክንያቱም ሁል ጊዜ ግንኙነት በምታደርግ ጊዜ የወንድ የዘር ፈሳሽ ሲነካት ያቃጥላታል፣ ቦታው ይቀላል፣ ያሳክካታል፣ ሊያብጥ ይችላል ማለት ነው። ይሄ ሁል ጊዜ የዘር ፈሳሹ ሲነካው አለርጂክ ከሆነ እንደዚህ ሊያደርግ ይችላል ማለት ነው። ብዙ ጊዜ እንደዚህ ያላቸው ሰዎች የመጀመሪያ ቀን ግንኙነት ካረጉበት ጀምሮ ሊሆን ይችላል ይሄ የተፈጠረው። አንዳንድ ሴቶች ላይ ደግሞ ከቆይታ በኋላ ሴሜን ወይም ደግሞ የዘር ፈሳሽ ውስጥ ያለ ፕሮቲን ላይ አለርጂክ ይሆኑና እንደዚህ አይነት ችግር ይገጥማቸዋል ማለት ነው። ይሄ ነገር ብዙ ጊዜ ግንኙነት ካረጉ ከ10 እስከ 30 ደቂቃ ባለው ይጀምርና ለተወሰኑ ሰዓታት ሊቆይ ይችላል ወይም የተወሰነ ቀናት ሊቆይ ይችላል ማለት ነው። ይሄ እንግዲህ ብዙ ጊዜ ሐኪም ቤት ሲመላለሱ ወይ የፈንገስ ኢንፌክሽን ነው ተብለው የተለያየ ክሬም ይሰጣቸዋል፣ ወይ የአባላዘር በሽታ ነው ተብለው የተለያየ መድኃኒት ሊሰጣቸው ይችላል። በተፈጥሮ ለማወቅም ያስቸግራል ብዙ ጊዜ ማለት ነው። ምክንያቱም ቅድም የጠቀስኳቸው የአባላዘር በሽታም ሆነ ይስት ኢንፌክሽን ወይም የፈንገስ ኢንፌክሽን በጣም ኮመን ስለሆኑ ከዚህ አንጻር ይሄ ነገር የገጠማቸው ሴቶች ይቸገራሉ ማለት ነው። ብዙ ጊዜ ሲሄዱ ተመሳሳይ መድኃኒት ተመሳሳይ ዲያግኖሲስ ሊሰጣቸው ይችላል ማለት ነው። አንድ ክሉ ወይም ደግሞ አንድ ይሄ ስፐርም አለርጂ ወይም ሲመን አለርጂ ሊሆን የሚችልበት የሚያመላክተ ነገር በቀላሉ ማወቅ የምትችሉት ኮንዶም በመጠቀም ነው። ኮንዶም ሲጠቀም ወንድየው የዘር ፈሳሹ እሷን ስለማይነካት የዛን ጊዜ ይሄ ችግር ላይፈጠር ይችላል ማለት ነው። ይሄ አንዱ አመላካች ነገር ነው ማለት ነው። ይሄ ነገር ካለ ሐኪም ጋር ቀርቦ ይህንን ነገር በመነጋገር ያንን አለርጂውን እንዲወገድ ወይም እንዲታከም ማድረግ ይቻላል ማለት ነው። አሁን እንደዚህ ያሉ ካፕሎች ከመፋታታቸው በፊት መታከም ያለባቸው ለዛ ነው ማለት ነው። ብዙ ጊዜ ግንኙነቱ ላይ ሻካራ በመፍጠር ችግር በመፍጠር ያው እህታችን እንዳለችው እስከ ፍቺ ሊያደርስ ይችላል ማለት ነው። ምክንያቱም አንደኛ ሴክስ የደስታ ምንጭ ነው እንጂ የህመም ምንጭ መሆን ስላሌለበት ነው። ሁለተኛ ለማርገዝም ቢፈልጉ ሊቸገሩ ይችላሉ። በእርግጥ ለማርገዝ ከፈለጉ በዘመናዊ መንገድ በአይቪኤፍ ማርገዝ ይችላሉ ማለት ነው። ስለዚህ እንደዚህ በሚሆንበት ጊዜ ሐኪም ጋር ቀርባ አለርጂው መኖር አለመኖሩንም ማረጋገጥ ይቻላል፣ መታከምም ይቻላል ማለት ነው። ይሄ ቪዲዮ ለአዋቂዎች ነው። በጣም ግልጽ ሲወራ በጣም የሚከብዳችሁ ሰዎች እለፉት ወይም ስክሮል አርጉ ማለት ነው። ጠያቂያችን ምን አለ? የሚስቴ ብልት ጠባብ ነው አልገባ አለኝ። ከመፋታቴ በፊት መፍትሄ ካለው ፕሊስ ብሎ ጠይቋል። ይሄ እውነተኛ ችግር ነው። አልፎ አልፎ የተጋቡ ጥንዶች ይሄን አይነት ችግር ይገጥማቸዋል ማለት ነው። እንግዲህ መንስኤው ብዙ ነው እና በዋናነት አንድ ቁጥር ላይ ያለው ችግር
አራውዛል ፕሮብለም ነው። ወይም ደግሞ ልጅቷ በጣም ወደ ስሜት ገብታ ተፈጥሯዊ የሆነ ፈሳሽ ካላመነጨች ይሄ ለመግባት ሊያስቸግር ይችላል ማለት ነው። ያኔ ማድረግ ያለብህ ቆይታ ጊዜ ወስደ ፎር ፕሌይ ማድረግ ነው፣ ወይም ደግሞ ማሟሟቅ የምንለው ማለት ነው። ሁለተኛ ደግሞ ማለስለሻ መጠቀም ይቻላል ማለት ነው። ከዛ ውጭ ግን ይሄንን ሁሉ ሞክራል ብዬ አስባለሁ። ከዛ ውጭ ግን ሌሎች ችግሮች ሊኖሩ ስለሚችል ሐኪም ጋር ሄዳ መታየት አለባት። ሐኪም ጋር ስትታይ ያሉ ሊገጥሟት የሚችሉ ችግሮች ዋና ዋናዎቹን ጠቅስላለሁ። አንደኛው ቫጂኒስመስ ምንለው ነው። በተፈጥሮ አንዳንድ ሴቶች ግንኙነት ወይም ፔኔትሬት ሊያደርግ ሲል ወንድየው ቫጃይናቸው አውቶማቲካሊ ወይም ከነሱ ቁጥጥር ውጪ ኮንትራክት ያደርግና አላስገባም ይለዋል ማለት ነው ወንድየው። ይሄ ቫጂኒስመስ ነው። የራሱ የሆነ ሕክምና አለው። እስከ ቫጃይናል ዳይሌተር ሊያስፈልገው ይችላል። ይሄ ከሆነ መታከም ትችላለች ማለት ነው። ከዛ ውጪ አንዳንድ ጊዜ የአባላዘር ኢንፌክሽን ሲኖርንም እንደዚሁ ኢንፍላሜሽን ወይም ቁስለት ይፈጥርና ያ ነገር እንዳይገባ ሊከለክለው ይችላል ማለት ነው። በጣም አልፎ አልፎ ግን ከምርም የቫጃይና አናቶሚው ወይም የሴቷ ብልት ችግር ሊኖረው ይችላል ማለት ነው። ለምሳሌ ሃይመኗ በጣም ቲክ ሊሆን ይችላል። ቲክ በሚሆንበት ጊዜ አላስገባህ ሊል ይችላል ማለት ነው። ድንግልናዋ ማለት ነው። ሃይመኗ በጣም ወፍራምና ጠንካራ የሆነ ሊሆን ይችላል። ይህ በጣም በሩቁ የሚከሰት ነው፣ አልፎ አልፎ የሚከሰት ነው። ሌላ ጊዜ ደግሞ ሴክሹዋል ትራውማ ከነበራት፣ በልጅነቷ ተደፍራ ከነበረ፣ በቤተሰብ ደግሞ ጥቃት ይደርስባት ከነበረ ብዙ ሴቶች ይህንን በውስጥ መስመር ይነግሩኛል። ለምሳሌ የአጎቴ ልጅ አክስቴ ጋር ስኖር የአጎቴ ልጅ እንደዚህ ይሉኛል ስኖር። በተለይ ደግሞ ሴት ልጆች ዘመድ ጋር ሲኖሩ በ12 ዓመታቸው በ10 ዓመታቸው ጀምሮ ሴክሹዋል ትራውማ ይደርስባቸዋል። ግንኙነት ሊያደርጉ ሲሉ እሱ ትዝ ስለሚላቸው አውቶማቲካሊ ኮንትራክት ያደርጋል ማለት ነው። ስለዚህ ከመፋታታችሁ በፊት ሐኪም ጋር ቀርባችሁ ያለውን ነገር እስከ መጨረሻው መሞከር መፍትሄ ሊሰጣችሁ ይችላል እና ተስፋ መቁረጥ አያስፈልግም ማለት ነው። ይሄ ቪዲዮ ፖስት ፒል ወይም ደግሞ የ72 ሰዓት በመባል የሚታወቀው ወይም ደግሞ ድንገተኛ የወሊድ መከላከያ የምንለውም በብዛት ለምትወስዱ ሰዎች ይጠቅማቸዋል። ተከታተሉኝ። ይሄ ምንድነው? በተደጋጋሚ ይህን ፖስት ፒል የምትወስዱ ሴቶች የሚከተሉትን 10 ችግሮች ሊያመጣባችሁ ይችላል ማለት ነው። አንደኛውና የመጀመሪያው የወር አበባ መዛባት ነው። የወር አበባ መጠኑ ሊጨምር ይችላል፣ መጠኑ ሊቀንስ ይችላል፣ ወይም ደግሞ አዛብቶ ሊመጣ ይችላል። ስለዚህ የወር አበባውን ያዛባዋል ማለት ነው። ሁለተኛ ብዙ ጊዜ ይህን ተደጋግሞ ሲወሰድ ማቅለሽለሽና ማስመለስ ይኖራል እና ማቅለሽለሽና ማስመለስ ብዙ ጊዜ ደግሞ ሲኖር የሰውነታችን ኤሌክትሮላይቶችን በማዛባት ፈሳሽ መጠናችን በሰውነታችን በመቀነስ ዲሃይድሬሽን ወይም ደግሞ የሰውነት ፈሳሽ መጠን እንዲቀንስ ኤሌክትሮላይቶች እንዲዛቡ ያደርጋል። ይሄ የራሱን የቻለ ችግር ስለሆነ ማለት ነው። በሶስተኛ ደረጃ በተደጋጋሚ በተለይ ከ2-3 ጊዜ በላይ መውሰድ ፖስት ፒልን መውሰድ ማይግሬን ሄዴክ ሊያመጣባችሁ ይችላል። የተለያየ ማይግሬን ሄዴክ ሊያመጣባችሁ ይችላል። ጭንቅላታችሁ ዲዚ እንዲሆን ወይም ደግሞ እንደ መጮህ አይነት ስሜት ሊሰማችሁ ይችላል ማለት ነው። ስለዚህ ራስ ምታት ሊያመጣባችሁ ይችላል ማለት ነው። በአራተኛ ደረጃ ደግሞ ክሮኒክ ፋቲግ የምንለው ለረጅም ጊዜ ድካም ግልጽ ያልሆነላችሁ መንስኤው ግልጽ ያልሆነ ድካም፣ ከፍተኛ የሆነ ድካም፣ ሁልጊዜ መድከም ስሜት ሊያመጣባችሁ ይችላል ማለት ነው። በአምስተኛ ደረጃ ሙድ ስዊንግ ወይም ደግሞ የጸባይ መቀያየር ሊያስከትል ይችላል። አንዳንዴ ይደብራቸዋል፣ አንዳንዴ ደግሞ ይጨንቃቸዋል። ስለዚህ ጭንቀት፣ ድብርት የመሳሰሉትን ከፍ ያደርጋል ማለት ነው።